አደረገላትና በጣም ደስ ብሏት በቀላሉ 25 ሺህ ብር አገኘው ማለት ነው ብላ ፍንድቅድቅ እያለች ነበር ወደ ቤቷ የሄደችው። ዳግምም እንግዲህ በተኛበት እንዳያችሁት ነው። በተኛበት ተነስቶ ቁጭ ብሎ ገነትን እየጠበቀ ነበረ። ብድግ ብላ ስትነሳ ገነት ልጇ ቁጭ ብሏል። ዳግም ልጄ ምን ሆነክ ነው ቁጭ ያልከው ስትለው ፈልጌሻለሁ የሆነ ቦታ ልንሄድ ነው ተነሳሽ አላት። እንዴ በዚህ ጠዋት ምንድነው ስትለው አይ የሆነ ቦታ ደርሰን ልንመጣ ነው አለች ማለት ነው አላት። ከዛ ሲላት እሺ ያለችና እሱን የምንሄድበትን ቦታ ማወቅ እፈልጋለሁ የት ነው የምንሄደው ስትለው ያው ነገራት ማለት ነው። ብሌን ጋ ነው የምንሄደው ይሄንን ሁሉ ያደረግሽውን ነገር ውሸት እንደሆነ እሷ የጠረጠረችው ነገር ውሸት እንደሆነና አንቺ እንደሰራሽው ትነግሪያታለሽ ብሎ ሲነግራት በጣም ነበረ የተከፋችው ማለት ነውም የደነገጠችውም። ምክንያቱም እሷ ብሌንና ዳግም አንድ ላይ እንዲሆኑ አትፈልግም ማለት ነው። እሷ ስላሳደገቻት እህታማሞች አጋባች ይሉኛል በማለት ነው። ብዙ ጊዜ እንግዲህ ይሉኝታ ነው የሚያጠፋንና ልክ እንደዛ ይሉኛል በማለት እነሱን አንድ ላይ እንዲሆኑ ስለማትፈልግ ተደነገጠች ማለት ነው። ያው አልሄድምም ልትለው እሱ እዚች ጋር እየተጎዳ ነው። እንዲሁም ደግሞ የማያውቀው ሱስ ውስጥ ገብቷል። በጣም ነበረ የከፋው እሱን ያው እሱ እየታያት ነው። ሄዳም ደግሞ እውነቱን ከተናገረች ፍቅራቸው ይቀጥላል። ለዛ ደግሞ በቃ በጣም ነበረ ግራ የገባት። ብሌን ግን ምንም አይነት ነገር ስለሱ ቅንጣትም መለየት አላሳሰባትም። ምክንያቱም ለአመታት ስትጠብቃት የነበረችዋን ውዷን እናቷን ስላገኘች በሱ ደስታ ነው የፈነደቀች ያለችው እንጂ ስለ ዳግምም ሆነ ስለ ዳግም እናት ወይም ስለ ቃል ምንም አይነት ነገር እያሳሰባት እንዳልሆነ አይተናል። እንግዲህ ያው በጠዋት ተነስታ ብሌን ቡናዋን አፍልታ ምሳ ወይም ቁርስ ሰርታ ጠበቀቻት ማለት ነው። እስከምትነሳ ድረስ እንዴ ምንድነው ለብቻሽ እንዴ ምን ሆነሽ ነው ብሌን በዚህ ሰሞን እኮ በጣም ነው ደስታ እየሰማሽ ነው ስትላት አዎ በጣም ደስ ብሎኛል አለቻት። ደግሞ እናቴ ስትላት እንዴ ምንድነው በዚህ ሰሞን ዝም ብለሽ ተደጋጋሚ እናቴ ትይኛለሽ አለቻት። በጣም ደነገጠች እንደዛ ስትላት አይ እናቴ አንቺስ ልጄ ትይኝ የለ ለዛ ነው እኔም እናቴ እንድልሽ የፈለኩት ቅር ካለሽ ይቅራል ስትላት እሷ ደግሞ ያው ለምን ይቀራል እኔም በጣም ነው ደስ የሚለኝ ነበር ያለቻት። ስለዛ እንግዲህ ያው እናትና ልጅ እናቴ ልጄ እየተባባሉ ይቀጥላሉ ማለት ነው። ያው በዚህ ደስታ ስላለች ስለ ዳግም አታስብም። ዳግም እናቱን ይዞ ምን አለብኝ ብሎ በር ሲያንኳኳ ምንድነው ማነው የሚያንኳኳው ሲባል እኔ ከፍታለሁ በማለት አይ እናት ልጅ እያለ እናት አይነሳም እኔ ከፍታለሁ ብላ ብሌን ሄዳ ከፈተች በሩን። ከዛም ስትከፍት ያው ማናት ዳግምና የዳግም እናት ገነት ነበረች ማለት ነው። ከዛም በስተጀርባ እንግዲህ በጣም ነበረ እያለቀሰች በጣም በቃ ዝም ነበር ያለችው። ገነት ያደረገችው ነገር እንግዲህ ግራ ስለገባት ዝምታዋን ነበር የመረጠችው። እሱ ግን እሱ ግን ያው እናቴን ያመጣሃት በዚህ ነገር እርቅ ፈልጋ ነው በዚህ ነገር እጅሽን አታስገቢ እናቴ ይሄ ነገር ያለቀለት ጉዳይ ነው አንተ በጣም ነው ያስጠላኸኝ ነበረ የሚል ቃል የወጣት። ያስጠላኸኝ ብሎ ሲጠይቃት አዎ በጣም ጠልቼሃለሁኝ ነበረ ያለችው ማለት ነው። ከዛ ያው የዳግም እናት ምንም ነገር ነበር ያላለችው ሁሉንም ነገር ንገሪያት እናቴ አንቺ ከቃል ጋር እንድተኛ እንዳረግሽኝ ከዛውም ደግሞ እንቅልፍ ወስዷት ዝም እንዳልሻትና ዝም ብለሻት እንደወጣሽ ሁሉንም ነገር ንገሪያት እያላት ነበር። ከዛም በስተጀርባ እናቴ ልትዋሽልህ ፈለክ እንዳንተ አይደለችም እናቴ ውሸታም አይደለችም ነበረ ያለችው ማለት ነው ብሌን። እንደዛ በምትለው አጋጣሚ ያው ሁሉም ነገር እንዳያችሁት ነው። በጣም ነው የሚያሳዝነው። ምንም የማውቀው ነገር የለም ብላ ነበር የደመደመችው ገነት ወይንም የዳግም እናት ማለት ነው።
በዛ እንግዲህ በጣም ነበረ የደነገጠው። ምንም ነገር ሳይል ወደ ቤት ነበር የሄደው። ወደ ቤትም ሄዶ የሆነ ቤት ደርሶ ሲወጣ ገነትም ደርሳ ነበረ። ወዴት እየሄድክ ነው? ምንድነው ስትለውም አንቺ እናቴ አይደለሽም የሚል ቃል ነበር የወጣው ከዳግም አፍ። ከዛም አንድ ያጮለችውና በጣም ነበር የተናደደው። ያው በእጁ የመታችውን ቦታ በእጁ ያዘና ያው የተነሳበት ሄደ ማለት ነው። ቃል እንግዲህ ወረቀቱን በማጭበርበርና እንዲሁም ደግሞ ውሸት በመናገሯ ይሄኛው አውሬ ሰውዬ በር ላይ ፊቷን ስትታጠብ ይዞ አንቆ ይዞ ወስዶ ነበረ ያገታት ማለት ነው ቃልን። እሱ ምንድነው ያው ያቺ የገነት ጎረቤት ሄዳ በተናገረችው ነው። እሷ ግን ያው ለዳግም አስባ ነው። ምክንያቱም ይህንን ወረቀት ካገኘው ዳግምን ይገለዋል፣ ዳግምን ትወጁ የለ ነበር ያለቻት ማለት ነው። ስለዚህ ያው ለሚወዱት ሰው ብዙ ነገር ያደርጋል አይደል ሰው። ለዛ ለሱ ነበረ ያደረገችው ማለት ነው። እና ያው አሁን መስዋዕት እያስከፈላት ነው ይሄኛው በሃይሉ ተብዬ ጅብ ሰውዬ። እንግዲህ ያው እያሰቃያት ባለበት ሰዓት በጣም ደስ የሚል ዜና ነበረ የሰማነው። እንግዲህ ግን ደግሞ ውጤቱ ከተቀየረ በጣም ይደብራል። ያው ቃልም እንደዚሁ ሰላም ደውላ ና ብላ ጠራችው እሷን እያሰቃያት። ምን አይነት እድል ነው ያለሽ ሰላም ኑ ብላ ጠርታናለች ብሎ በአገታት ፈታትና ይዟት በሚሄድ ሰዓት የዲኤንኤ ውጤት የያዘው ሰውዬ ቤት ላይ አለ ማለት ነው። እንዲሁም ደግሞ ያው ብሌን ሻይ ምናምን አፍልታ ስትወስድላት ይሄ እንክብካቤ ሲበዛብሽ ትጠረጥሪያለሽ፣ ግን ምንም ማድረግ አልችልም እናቴ ነሽ ካድምሻለሁ ወይም ደግሞ እንከባከብሻለሁ የሚል ቃል ይዛ ወጥታ ሻዩን አፍልታ ስትሄድ የዲኤንኤ ውጤቱ ሰውዬ መጥቷል ማለት ነው። እና ይሄ የዲኤንኤ ውጤት ቢቀየር በጣም ነው የሚደብረው። በጣም ነው የሚያስጠላው። አንደኛ ነገር ደግሞ በጣም ቅር ያለኝ ነገር ምንድነው ብትሉ ብሌን የዳግምን እናት በሩን ከፍታ ስትወጣ እንዴት ሰላም አላለቻትም? እንዴት አቅፋ አልሳመቻትም? እናቷ ምንም ቢሆን በችግር አውጥታ አሳድጋታለች ማለት ነው። ስለዛ የፈለገም ነገር ቢሆን እንኳን እንዴት ሰላም አላለቻትም? እንዴት በቃ በር ላይ ሆና አንገቷን አውጥታ አናገረቻቸው? እንኳን ለአንድ አፍታ እንኳን እናቴ ነይ ግቢ እንኳን የሚል ቃል አልወጣትም ነበረ ማለት ነው። ግን ደግሞ ዳግም ወይም ደግሞ የማነው የዳግም እናት ልጄ ናት ልጄን ለልጄ አልድርም በማለት ነው ልጇ እየተሰቃየ በፍቅር እየተሰቃየ እሷ ግለኝነት ሳታመጣ ነበረ ይህንን ነገር ያለችው ማለት ነው። እና እሷ ግን እኔ በበኩሌ ደስ አላለኝም። አቅፋ ስላልሳመቻት ነይ ግቢ ስላላለቻት በጣም ነበረ የተሰማኝ። ስታለቅስ ሁላ ሄዳ እንባዋን አልጠረገችላትም። ምን ሆነሽ ነው? ለምንድነው የምታለቅሺው? ምንድነው ችግርሽ? ብላ እንኳን ጠጋ ብላ አልጠየቀቻትም። ልክ እንደ ባዳ ነበረ በሩን ችርክም አድርጋ የገባችው ማለት ነው። በዚህ በኩል አንድ ቀር ብሎኛል ማለት ነው። አንዳንዴ ሰው ውለታ የዋለልንን ሰው ባንረሳው ባይ ነኝ ማለት ነው። እና ያው እንደዚህ ነው እላችኋለሁኝ። በጣም ነው የታዘብኳት እውነት ለመናገር። ግን ደግሞ ይቺን የማናት የዳግምን የእናቷን ጎረቤት ማለት ነው ወይንም የማናት የገነትን ጎረቤት እንደው እሷን ሳያት ውጊያት ውጊያት ነው የሚለኝ ይቺ ሾካካ ማለት ነው። በየበሩ ሄዳ ሄዳ አዳምጣ እሷ ብሯን ታፍሳለች ሰውን እያስገደለች ማለት ነው። እና ውድ ተመልካቾቼ ያው በሚቀጥለው ውጤቱን እናያለን። ግን ባይቀየር በጣም ደስ ይለናል። ሁሉም ተመልካች ይወደዋል። የተመልካችን ነገር ደግሞ ማክበር ግዴታቸው ነውና እሱ ነገር ባይቀየር በጣም ደስ ይለኛል እላችኋለሁኝ ውድ ተመልካቾቼ። ለነበረኝ ቆይታ አመሰግናለሁ። ሰላም፣ ፍቅር፣ አንድነት ለሀገራችን ይሁን። ሰብስክራይብ፣ ላይክ፣ ሼር ማድረጋችሁን አትርሱ። በቅንነት እወዳችኋለሁ። መልካም ቆይታ ውድ ቤተሰቦቼ። ባይ ባይ እላችኋለሁኝ። እሺ አመሰግናለሁ።